ወሬ ነው የምትሄጂው? ቆይ ዞር በልልኝ። ልሰጠኝ የነበሩት የምንጠጣቸው ነገሮች ለምርመራ ልኬያለሁ። ወሬ ነው የምትሄጂው? ሻንጣ ይዘሽ ወዴት ነው እየሄድሽ ያለሽው? አይመለከትም። ባዶ ቤት ጥለሽ ነው እንዴ ወደ ቤት የምትሄጂው? ከሌላ ሰዓት ነግሪኝ። አይመለከተኝም። ልቀቀኝ። ታሳይኝ ነገሮች በጣም እየተቀያየሩብኝ ነው። ምንድን ነው የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። በቃ እኔ ስራ መቀየር ፈለኩኝ። ካንተ ጋር መቀጠል አልችልም። በቃ እዚህ ይሄ ቤት አስጠላኝ። አንቺ ማታዩ እያንዳንዱ ነገሮች ቤት ውስጥ የሚከናወኑትን ማወቅ ስለምፈልግ ሰው ማመን ስለማልችል አሁን ባለበት ሁኔታ ድብቅ ካሜራዎች ተቀያየሩ ሙሉ ቤት ውስጥ እንዳለ። ለምንድን ነው እንደዚህ አይነት ጥያቄዎች የምጠይቀኝ? ምንም ማንም የለም። እኔ እናቴን ለመርዳት ነው እዚህ ለመስራት ነው ከክፍለ ሀገር ከወደር ነው የመጣሁት። ያ ሁሉ ምን ይሰራል? እዚህ በዛ ላይ መደበቁ ለምን አስፈልግ? ለምን ደብቅሽ ነው የምትጠቀምታለህ? አልደበኩትም። ድንገት መኝታ ቤት ረስቼው ምናምን ሊሆን ይችላል። በወረቀት እንዴት እኔ ቤት ውስጥ በወረቀት የተቀመጠ ቅመም አለ፣ እቃ አለ። የማዕት እቃ ሰጥቼሻለሁ አይደለ? ቅመም ማስቀመጫ ብዬ ብዙ እቃዎች ሰጥቼሻለሁ። ቆይ አንተ ምንድን ነው? ይሄ ሁሉ ሚሊዮን ብር አካውንት ውስጥ ምን አደርጋለሁ እንዴ? ቆይ የቤተሰብ ሊሆን ይችላል። ቆይ ማለት ምን አስፈልገና ነው? ቆይ እንደዚህ ይሄ ሁሉ ሚሊዮን ብር ካለሽ እንዴት እኔ ቤቱ ሰራተኛነት ተቀጣርሽ? እንዴት ልትቀጠርሻለሽ በሰራተኛነት? እኔ ይሄ ሁሉ ሚሊዮን ብር ካለሽ እናቴ ታማለች፣ ወንድሜ ይሄን ያህል ያስፈልጋል ያልሽ ብር ታዲያ የምትቀበይኝ ለምንድን ነው? መውጣት ከፈለግሽ ሁሉ ነገር ቼክ አድርጌ እኔ ባለሁበት ነው የምትወጪው እንጂ ባዶ ቤት ጥለሽ እንዴት ነው የምትሄጂው? እናቴ ታማለች ለምትይው ከአቅሜ በላይ ስለሆነ መደወል ትችያለሽ። በቃ ደውልሽ ሻንጣ የሙሉ ሻንጣ ጀመር። ቆይ ወሰዱት ሻንጣው። ምንም ነገር የለውም። መፈተሽ ትችላለህ። ምንም የምታገኘው ነገር የለም። ከየት አመጣሽው? ምን ሰርተሽ ነው ያመጣሽው? ምንም የሰራሁት ነገር የለም። ታዲያ እንዴት መጣ? ከየት መጣ? አላውቅም። ምንም ካልሰራሽ አካውንት ውስጥ አንድ ሰው ከመሬት ተነስቶ በመቶ ሺህ የሚቆጠሩ ብሮች እንዴት ያስገባል? ወዴት ነው የምትወስደኝ ደግሞ አሁን? ነይ ታዲያ እንዴ! ልቀቀኝ እያልኩ እኮ ነው። አልገባም። ነይ ግቢ። እንዴት አድርገኝ ነው? ቆይ ተረጋጋ። እሺ እነግርሃለሁ። በቃ ተረጋጋ። ማለት ይሄንን ስነግርህ ግን በጣም ለህይወቴ በጣም ከባድ ነገር ነው። እንዴት ነው ከባድ ነው? እኮ ንገረኝ። ከባድ የሚሆን ቀላል ንገረኝ። አላውቅም። እኔ ማለት ጉዳዩ በደንብ አላውቀውም ግን ሰላም ጤና ይስጥልን ውድ ስለኛ ኖሮ ቤተሰቦች በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉ በሙሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁልን? እኔ ፕሮግራም አዘጋጅና አቅራቢ ግሩም አያሌው ሁሌም ሰላማችሁ ይብዛ፣ ሰላም ቆዩልኝ ብዬ ዛሬም ተመልሼ መጥቻለሁ። ከሰሞኑ ብዙ ነገሮችን እያየን እንገናኛለን። እንግዲህ ከጀርባ ያሉትን ሰዎች መሆን ማመን ትንሽ እየከበደኝ ነው። ብዙ አባላቶችንም ያው እንግዲህ ሁሉንም ምርመራ አድርጌ ነበር። ያው አንዱ ልጅ ብቻ ነው የተገኘበት ባለፈው እንዳያችሁት። እሱንም እንግዲህ ለህግ አካላቶች አሳልፈን ሰጥተናል። ያው ከዛ በኋላ ሁሉንም ነገር ለመናዘዝ ሞክሮ ነበር። ከጀርባ ያሉትን ሰዎች ያው እንግዲህ ቀስ በቀስም የምንዛቸው ነው የሚሆነው። ከዛም በኋላ እንግዲህ ቤት ያሉትን ሰራተኞችንም ሁሉንም እንዳለ አብሮኝ የነበሩትን ግለሰቦች በሙሉ እንግዲህ በማጣራት ላይ በሚገኝበት ሰዓት ላይ እንግዲህ ሰራተኛችን ላይ የሆነ ነገር አይቻለሁ። ባንክ አካውንቷንም እንዳጋጣሚ ቼክ በማድረግበት ሰዓት በጣም ብዙ ከአንድ ሰራተኛ አይደለም ትልቅ ባላት የሚባል ግለሰብ ሊይዘው የማይችለው ብር ባንክ አካውንት ውስጥ አይቻለሁ። ባንክ አካውንቷን ቼክ አድርጌ ነበር። ያው ፍቃድም ስላለን እንደዚህ አይነት ነገሮችን ለመስራት የህግ አካላቶች ጋርም ስለምንሰራ እንግዲህ ባንክ አካውንቷን ቼክ በማድረግበት ሰዓት በጣም ብዙ ሚሊዮን ብሮች አግኝቻለሁ። ዛሬ ነው እንግዲህ ቼክ አድርጌ ነበረው። ሌሎች ነገሮችን ቤት ውስጥ በማይበት ሰዓት ብዙ ነገሮች እያየሁ ድብቅ ካሜራውን ለማስቀመጥ ሞክሬ ነበረ። ቤት ውስጥ ምን ሊከሰት ይችላል ምናምን የሚለው ነገርና የሆነ ነገር ስትቀም ምናምን አየሁ። አላቅም ምን እንደሆነ ውሃ የሆነ ነገር ስጪኝ በመላት ወይ ምግብ አቀሩኝ በመላት ሰዓት የሆነ ዱቄት መሰል ነገር ውስጥ ላይ ያደረገች ነው ልትሰጠኝ የምትሞክረውና ምን እንደሆነ አላወቅኩኝም። መርዝ ይሁን ምን ይሁን እና እንግዲህ ለምርመራ ተልኳል። የሰጠችኝ ምግብ ልሰጠኝ የነበሩት የምንጠጣቸው ነገሮች ለምርመራ ልኬያለሁ። ምንድነው ሴትዮ ከጀርባ ያለው ነገር የሚለውን አብረን ምን አይነው የሚሆነው? አሁን እስኪ ወደ ቤት እየሄድኩ ነው። እሷን ምንድነው ለምንድነው እንደዚህ የምታደርጊው የሚለው ነገር ቪዲዮንም ማሳያታለሁ። ባንኳ ውስጥም ያለውን ብር ለምን ከየት መጣ የሚለውን ነገር የምጠይቃት ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የደወሏን ምልክት የተጫናችሁ ሁሉ ቪዲዮ ስፖርት በምናደርግበት ሰዓት እንዲደርሳችሁ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። ለምትሰጡን ሀሳብ አስተያየቶች ልባዊ ምስጋናዬን አቀርባለሁ። ተከተለኝ እስከ ወደ ቤት እንሂድ። እያደረገች ነው ሻንጣ ይሳይልች ወዴት ነው የምትሄጂው? ቆይ ዞር በልልኝ። ወዴት ነው እየሄድሽ ያለሽው? ምን አገባህ አንተ? ምን ይመለከታል? ወዴት ነው እየሄድሽ ያለሽው? ቆይ ወዴት ነው የምትሄጂው? ሻንጣ ይዘሽ ወዴት ነው እየሄድሽ ያለሽው? አይመለከትህም አልኩህ እኮ። ሰራተኛ እኮ ነሽ። አይመለከትህም። ልቀቀኝ። ዞር በልልኝ። ትሰሚኛለሽ? ሰራተኛ ነሽ። ወዴትም እጮሃለሁ። ልቀቀኝ። ጩሂ። ሰራተኛ ነሽ። ወዴትም ሄዳችሁም እኮ ያለኝ ፍቃድ። ሰራተኛ እኮ ነሽ። ቤተሰቤን ልጠይቅ እየሄድኩኝ ነው።
ባዶ ቤት ጥለሽ ነው እንዴ ወደ ቤት የምትሄጂው? ከሌላ ሰዓት ነግሪኝ። አይመለከተኝም። ልቀቀኝ። ዞር በልልኝ። ነይ ወደ ቤት እንነጋገራለን። ሻንጣዬን ነው የምትፈልገው? ይኸው ዞር በልልኝ እኮ ነው የምልህ። ትሰሚኛለሽ? ሻንጣሽን ምናምን አይደለም የምፈልገው። ነይ መነጋገር አለብን። ተነጋግረን ፈልገው አምጣዎች ሻንጣዬን። አይመለከትም። ተነጋግረን ልክ ስፈቅድልሽ ነው ወደ ቤት ወደምትሄጂበት መሄድ የምትችይው እኮ። አይመለከትም። ሲጀመር አንተ ማን እንትን አድርጎ ነው? ዞር በልልኝ። ልቀቀኝ። ነይ ግቢ። ነይ በግድ እየወሰድከኝ ነው። ጨዋለሁ። ተነጋግረን ከዛ በኋላ ያለውን ነገር ትሄጃለሽ። የምንነጋገረው እኔ ከአንተ ምንም የምነጋገረው ነገር የለኝም። ግዴታሽ ነው። ሰራተኛ ነሽ። ትሰሚኛለሽ? ነይ እኮ በግድ እያስገባኸኝ እኮ ነው። ዞር በልልኝ በቃ። ግዴታሽ ስለሆነ ነው። ነይ ነይ ግቢ። ከተነጋገርን በኋላ ነው። ምንም የምነጋገረው ነገር የለም። ዞር በልልኝ አንተ ሰውዬ። ጨዋለሁ። ዞር በልልኝ በቃ። አይመለከትህም። ገባም ልቀቀኝ እያልኩ እኮ ነው። ለምንድን ነው በግድ ሴትዮ? ትሰሚኛለሽ? ቁጭ ብለን መነጋገር አለብን። ዝም ብዬሽ አልወጣም። ዝም ብለሽ መሄዳችን ታውቂያለሽ አይደል? ተነጋግረን ነው የገባሽው። ልቀቀኝ። በግድ እያስገባኸኝ እኮ ነው። ልቀቀኝ እያልኩ እኮ ነው። አልገባም። ነይ ግቢ። ምን ልታደርገኝ ነው? ቆይ ልታደርገኝ ነው? ምንድን ነው የምትፈልገው? በቃ ከአንተ መስራት አልፈልግም። በቃ ወዴት ነው ልትሄጂ ነበረው? ወዴት ነው ልትሄጂ ነበረው? በቃ አይመለከትም። ወዴት ነው ልትሄጂ ነበረው? ይመለከተኛል። ሰራተኛ ነሽ አይደል? የቤት ሰራተኛ እስከሆንሽ ድረስ እኔን ሳታስፈቅጂ ወዴት ትሄዳችሁ? እኔ ማንንም አላስፈቅድም። በቃ እዚህ ቤት መቆየት ማን ስለሆንሽ ነው አንቺ? በቃ ከዚህ በኋላ እኮ ምንድን ነው ምክንያትሽ? ምክንያትሽ ምንድን ነው? የምትሄጂበት በቃ አሰቃየኝ። እኔ ከዚህ በላይ ምን አድርጌ ነው ያሰቃየሁሽ? አንድ ቀን እንኳን ዞር ብዬ እኮ አይቼሽ አላውቅም። እኔ እዚህ ቤት እንኳን ማላድርበት ቀናቶች ይበዛሉ እኮ ነው እንደሌላው እንዴ? ምንድን ነው? ቆይ አንቺ አይመለከተኝም ሲጀመር። እንደዛ ችግር አለ የምትይ ከሆነ ደግሞ ቁጭ ብለን እንዲህ ነገሮች የተቸገርኩ ነው ብትይኝ እኔ አስተካክላለሁ። እንዲህ ከመሬት ተነስተሽ ዝም ብለሽ ትጥብልሽ ደግሞ መውጣት አትችይም። እችላለሁ። አትችይም። ተነጋግረን የገባሽው አይደል? እዚህ ቤት ስትገቢ እዚህ ቤት ሰራተኛ የሆነሽ ለመግባት መጀመሪያ ደላሎ ይዞሽ ሲመጣ ተነጋግረን እዚህ ቤት ሰራተኝነት እንደምታገለጊ ምግብ ሁሉ ነገር እንደምታበስልኝ ልብስ እንኳን አሰጥብሽ አላውቅም። ካልፈለኩኝ ደግሞ በየትኛውም ሰዓት መውጣት መብቴ ነው። መውጣት መብትሽ ነው፣ ግን ደግሞ ተናግረሽ ነው የምትወጪው። ይሄኔ እቃ ይዘሽ ወጥተሽ ቢሆንስ? ምንም እቃ ፈትሸው አልፈትሽም። የት አውቃለሁ? የለም። ስለዚህ አሁንም እኮ ሳታስፈቅጂ ባዶ ቤት እንዲጥልሽ የሆነ ነገር ቤት ላይ ቢፈጠር እኮ ነገ ያለሽበት ገብቼ መጥቻ አሳስርሻለሁ። ቤቱ ቢዘረፍ የሆነ ነገር ምንም የሰራሁት አመኘሽ ነው አይደል? እና ለአመት ቤቱ ጥጌሽ የምሄደው መፈተሽ የምትፈልግ ከሆነ ፈትሸውና አሁን እሄዳለሁ። ከአንተ ጋር ማውራው ምንም ነገር ተረጋግተሽ ቁጭ በይ ያልኩሽ ነው። ሰሚኛለሽ? ተረጋግተሽ ቁጭ በይ። ተረጋግተሽ ለምንድን ነው የምታስፈራራኝ? ምንም እያስፈራራሁሽ አይደለም እኮ። ምንድን ነው የምትፈልገው? ሲጀመር ነገረ ስራሽ ደስ እያለኝ አልነበረም። ከሰሞኑ የምታሳይኝ ነገሮች በጣም የተቀያየሩብኝ ነው። ምንድን ነው የተፈጠረ ነገር አለ አይደል? ምንም የተፈጠረ ነገር የለም። በቃ እኔ ስራ መቀየር ፈለግኩኝ። ከአንተ ጋር መቀጠል አልችልም። በቃ እዚህ ይሄ ቤት አስጠላኝ እኮ። ያስጠላሽ ይደብርሽ፣ ስራው ደሞዝ ይነስሽ ያለ ነገር ነው። ግን ተናግረሽ ነው ከወጣሽ አስፈቀደሽኝ ልወጣ ነው ስራ ልለቅ ነው ከአንተ ጋር ያለኝን ውል ማቋረጥ እፈልጋለሁ ብለሽኝ ተነጋግረን ነው የምትወጪው እንጂ ዝም ብለሽ የምትወጪበት ቤት አይደለም። ህግና ደንብ አለ። የትኛውም ሰራተኛ የትኛውም ቤት ሲገባ በቃ እናቴ ታማለች፣ አሁን ወደ ክፍለ ሀገር መሄድ አለብኝ እኮ። እሱንም እኮ ይኸውልሽ ደውለሽ እናቴ ታማለች ወደ ክፍለ ሀገር ልሄድ ነው ብለሽ አሳውቀሽኝ ቤቱን ቆልፊው እንደዚህ አድርጊው ቁልፍ እንደዚህ ቦታ አስቀምጪልኝ ብዬ ነው። ታማለች፣ አሁንም መሄድ አለብኝ። በቃ እዚህ ቤት መቆየት አልችልም። ሌላ ከፈለክ ሌላ ሰራተኛ መምጣት ትችላለህ። እርግጠኛ ነሽ እናትሽ ታማለች? አዎ መሄድ አለብኝ ግዴታ። ክፍለ ሀገር ዛሬ መድረስ አለብኝ። ቆይ በወረቀት ያስቀመጥሽው ዱቄት ምንድን ነው? ስለምን ወረቀት ነው የምታወራው? በወረቀት መኝታ ክፍልሽ ውስጥ ያስቀመጥሽው ዱቄት እንዴ? ቆይ አንተ ሲጀመር መኝታ ቤት የምን ትሰራና ነው የገባኸው? ቤቱ የኔ ነው፣ ሁሉም የኔ ቤት ነው እኮ። አየህ ለዚህ ነው በጣም የምታስጠላኝ። በጣም ነው ይሄ ነውር ነው ሲጀመር። የሰው መኝታ ቤት መግባት በጣም በጣም ኃጢአት ነው። ይኸውልሽ መጥፎ ስራ አይደለም የሚሰራው፣ ግን ቤቱ የኔ ነው። ቼክ ማድረግ ያለብኝ ነገሮች ቼክ አደርጋለሁ። ምክንያቱም ለጥሩ ምንም ለመጥፎ ቼክ አደርጋለሁ የዞርኩኝ። የሰው መኝታ ቤት ግን ትክክል አይደለም። የሰው መኝታ ቤት ገብተህ መፈተሽ ምን እንዳለ እኔም ለዚህ ነው በቃ ማለት ትከብደኛል። ምንድን ነው ዱቄቱ? ምንድን ነው ታስረጅኝ ይችላል። ስለምን ዱቄት ነው የምታወራው? በወረቀት ጠቅለሽ ያስቀመጥሽው ዱቄት? ምንም ያስቀመጥኩት ነገር የለም። አሁን ሌላ ታሪክ አውቀህ ነው አይደል? እዚህ ቤት እንድቆይ የምታደርገው ነገር ነው አይደል? ከመኝታ ቤትሽ እያወጣሽ ምሳ አቅርቢልኝ ውሃ ስጪኝ በምልሽ ሰዓት በወረቀት ካስቀመጥሽው ዱቄት እያነሳስነሽ ነው የምትሰጪኝ። ለምንድን እንደዛ የምታደርጊው?
ስለምን ዱቄት ስለምን እንትን ነው የምታወራው? እኔ ምንም ወረቀት ያስቀመጥሽው ዱቄት አለ። እሱን ዱቄት እያወጣሽ ነው የምትሰጪኝ። ለምንድን እንደዛ የምታደርጊው? አየህ እኔ ተንከባክቤ እንደ ሰራተኛ ሳይሆን እንደ አባት እያየሁ ስለሆነ አይደለ እንደዚህ የምትለኝ ሌላ ነገር የምታደርገኝ። አሁን መልሽልኝ። ምንም የማውቀው ነገር የለኝም። ምንድነው ዱቄቱ? ነገር ስለምን ዱቄቱ የምታወራው? እኔ ምንም የማውቀው ነገር የለኝም አልኩ አይደል እንዴ? ይኸውልሽ ቤት ውስጥ ጥግ ጥጉን ግድግዳው ሙሉ ድብቅ ካሜራ አለ። አንቺ የማታየው እያንዳንዱ ነገሮች ቤት ውስጥ የሚከናወኑትን ማወቅ ስለምፈልግ ሰው ማመን ስለማልችል አሁን ባለበት ሁኔታ ድብቅ ካሜራዎች ተክያለሁ ሙሉ ቤት ውስጥ እንዳለ። እኔ ስለምታወራው እያንዳንዱ እንቅስቃሴሽን አውቃለሁ። ዱቄት ምናምን ምንም የማውቀው ነገር የለኝም። ለምን አትረዳኝም እንዴ? ይኸውልሽ ማታ ስመጣ በመጣሁበት ሰዓት ቁጭ ብዬ አንድ ክፍል ውስጥ የምታገኝ እነዛን ቀን የተከናወኑትን በሙሉ እያየሁ እያንዳንዱን ነገሮች ገባሽ እኮ? ምንም ነገር ልታይ ለምንድን ነው ታዲያ ዱቄት እያለሽ የምትሰጪኝ? ምግብ ላይ የሆነ ነገር እየነሰነስሽ ነው የምትሰጪኝ። እንደምታውቀው አንተ የምትፈልገው ነገር ምግብ እሰራልሃለሁ። ከዛ በላይ ከዛ የዘለለ ግን ምንም ያደረኩት ነገር የለም። እሺ ምንድነው ሌላ የምትሰሪው ስራ አለ? ማለት ቤት ብዙም አትበላም አይደለ? የምትሰሪው ስራ አለ ሌላ? ምንም የምሰራው ነገር እንደዚህ ድለላ ወይ በስልክ ምናምን የምትሰሪው ስራ እንዴት ታውቀኝ የለ እንዴ? እኔ ከዚህ ቤት ወጥቼ አውቃለሁ እኮ። ወይ በስልክ ምናምን የምትሰራቸው ስራዎች ጥሪት አለሽ? ውርስ ምናምን የወረስሽው ነገር አለ? ምንም የለኝም። እንደነገርኩ በቃ እናቴ በሽተኛ ታማሚ ነች። አሁንም መሄድ አለብኝ። እዚህ ቤት ክፍለ ሀገር ብር የሚልክልሽ ሰው ለአንቺ ብር ሊያስገባልሽ የሚችል ሰው አለ? ለምንድን ነው እንደዚህ አይነት ጥያቄዎች የምጠይቀኝ? ምንም ማንም የለም። እኔ ይኸውልህ እናቴን ለመርዳት ነው እዚህ ለመስራት ነው ከክፍለ ሀገር። ታዲያ አካውንትሽ ውስጥ ያ ሁሉ ብር ምን ይሰራል? ስለምን አካውንት ነው የምታወራው ደግሞ? ስላንቺ አካውንት በአንቺም በተከፈተው አካውንት ምንም እኔ አካውንት ቆይ አካውንት ምን ልታደርግ ነው የፈተሽከው ደግሞ? መቅደስ ባህሩ የአካውንት ስም ነው አይደል? እዛ አካውንት ውስጥ በጣም ብዙ ሚሊዮን ብሮች አሉ። ከየት አመጣሽው? እኔ ምንም ከየት አመጣሽው? የለኝም እንዴ? ቆይ እያስፈራራኸኝ ነው። አካውንትሽ ውስጥ ብዙ ሚሊዮን ብር አለ። ብር የለኝም ማለት እኮ መቅደስ ባህሩ የአንቺ ፎቶ ያለበት አካውንት ሌላ ይጠቀምበታል። ሌላ ሰው በአንቺ ፎቶ በአንቺ ስም ደሞዝ በማስገባልሽ አካውንት ነው አይደል? እኔ እንጃ ምናልባት የሌላ ሰው አይተህ ሊሆን ይችላል ወይ አላውቅም እኮ። ከየት አመጣሽው? እኔ እንደዛ አይነት ብር የለኝም አልኩህ እኮ እንዴ። አካውንትሽ ላይ እኮ ነው ብር ማስገባልሽ አይደል? ሁሌ በማስገባልሽ አካውንት ነው ብር እንዳታጠፊ እያልኩ አካውንትሽ ላይ ነው ታውቂያለሽ እንደማስገባልሽ አይደል? አውቃለሁ። ግን አንተ የሰው አካውንት ሲጀመር የሰው መኝታ ቤት የሰው አካውንት ለምን ትፈትሻለህ እኮ? የሆኑት ያሉት ነገሮች ያንቺ ይጣሙኝ አይደለም። በዛ ላይ ደግሞ ቅድም እንደነገርከኝ እኮ መነጋገር እንችላለን። መነጋገር እንዳንችል እኮ ጥለሽ እየወጣሽ ነው ያገኘሁሽ አይደል? እንዴት ቆይ እሺ፣ እናትሽ ብትታመምም ከዚህ በፊት እኮ ችግር አጋጥሞሽ ልሂድ የምትይኝ ታይሞች አሉ አይደለ? ለበዓልም ልሂድ ትይኛለሽ። ብዙ ጊዜ ልሂድ ስትይኝ ቀድመሽ ነው የምትደውይልኝ የምትነግሪኝ። አክሲደንት ከሆነ አስቸኳይ ነገር ከሆነ እንኳን ተነጋግረናል ከዚህ በፊት። የሆነ ነገር ግን ቢያጋጥምሽ ወዲያውኑ ደውለሽ ግሩም ልሄድ ነው እንደዚህ ነገር አጋጥሞኛል አይደለም ተባብለን ነው አይደለ? ከዚህ በፊት ተነጋግረናል እኮ እንነጋገራለን። ግን አሁን በቃ እናቴ የሞት አፋፍ ላይ ነው ያለችው። አሁን ካልደረስኩላት አይኗን ሳላያዝ ነው የምትሞተው። ስለዚህ እባክህን በቃ ልሂድ። እንዴ ለምንድን ነው ሌላ ነገር እየጨማመርክ እዚህ ቤት የምታስቀረኝ? ትሰሚኛለሽ መቅደስ፣ አሁን ሁለቱን መልሶች ስጪ። እኔ የትም ሂጂ፣ እናትሽ ጋር ሂጂ፣ ማንም ጋር ሂጂ፣ እኔ የኔ ጉዳይ አይደለም። አልሰራም የምትይ ከሆነ አለመስራት ትቻለሽ። ግን እነዚህን ሁለት ጥያቄዎችን መልሽልኝ። የምትሰጪኝ ዱቄት ምንድን ነው? ለምርመራ ተልኳል። እያንዳንዱ የምትሰጪኝ ምግቦች፣ የምትሰጪኝ ውሃ፣ የምትሰጪኝ ምግብ ሙሉ ለምርመራ ተልኳል። አስመረምረው ልኬያለሁ። አሁን የምታወራቸው ነገሮች እኔ አንተ የምትፈልገው አይነት ምግብ ሰርቼ ነው የማቀርብልህ። ከዛ በላይ ግን ምንም የማውቀው ነገር የለኝም። የምፈልገው አይነት ምግብ ነው የምታቀርብልኝ። ግን ምግቡ በምታቀርብልኝ ሰዓት ላይ መኝታ ቤትሽ ትራስጌሽ ስር የደበቅሽው በወረቀት የተቀመጠው ዱቄት ከሱ እያወጣሽ እየነሰነስሽ ነው እኔ ምን ይሁን ብዬ ነው? ቆይ አንተ ምን አደረግሽ? እንደዛ ማደርገው እሱ ምንድን ነው? ምንም የማውቀው ነገር የለኝም። የምን መርዝ ነው? ቆይ ምን አድርገኸኝ ነው? እኔ እንደዛ አይነት ሴት አይደለሁም ሲጀመር። እሱን አላውቅም። እኔ ምንም ያደረኩሽ ነገር የለም። ግን ለምንድን ነው እንደዚህ እያደረግሽ ያለሽ? ለመርዳት ነው የመጣሁት። እኔ ምንም አላጎደልኩብሽም። ኢቭን ለልብስ እንኳን እኔ ብር የምሰጥሽ ተቀማጭ ነው የምሰጥሽን ደሞዝ እንኳን ተቀማጭ ነው የማደርግልሽ። በጣም የተንከባከብኩ እንደ ሰራተኛ ሳይሆን እንደ ቤተሰብ አድርጌ ነው እስካሁን ያቆየሁሽ የነበረው አይደል? የጎደለሽ ነገር ካለ ጠይቂኝ እያልኩ ለቤተሰብሽ እንኳን ኢቭን ብር ልኬልሽ አውቃለሁ ብዙ ጊዜ።
ለበዓል እንኳን እኔ ብዙ ነገር ከበር ማድረግልሽ አይደል? ብዙ እኮ ነገሮችን አውቃለሁ አብረን እኮ እኔ ተሳስበን እንደ ቤተሰብ እንጂ እንደ ሰራተኛና እንደ አሰሪ አይደለም እስካሁን የቀጠልነው የነበረው አይደል? ስለዚህ አሁን ያ ሁሉ ሚሊዮን ብር አካውንትሽ ውስጥ ምን ያደርጋል? ዱቄቱስ ለማን ነው? ማን ነው የሰጠሽ? የት ነው ያመጣሽው? ለምንድን ነው የምትጨምሪው? ምክንያትሽ ምንድን ነው? ምንም ምክንያት የለኝም። አንተ የተሳሳተ መንገድ ነው እየሄድክ ያለው። ሲጀመር አካውንቱ ማለት የሌላ ሰው አይተህ ይሆናል፣ የኔ አይደለም። እና ደግሞ ይሄ ዱቄት ምናምን የምትለው ደግሞ እኔ ሲጀመር እኔ ሌላ ሰው አስቀምጦት ወይ ያንተ እንግዳ መተዋወቅ ሆን ብሎ እርግጠኛ ነሽ? ከኔና ለእኔ ለአንተ ማጣላት የሚፈልግ ሰው እንደዛ አድርጎ ሊሆን ይችላል እንጂ እኔ ምን ብዬ ነው እንደዛ ማደርገው? እርግጠኛ ነሽ? አዎ። ጠብቂ። የት እንዳትሄጂ። ቆይ ምን ልታሳየኝ ፈልገህ ነው? ብቻ አንቺ አይደለሽም? ከየት አግኝተው ነው ደግሞ ይሄ? ቆይ ምን እያልክ ነው? ያው መኝታ ቤትሽ ውስጥ ዱቄቱን ይዘሽ ስትወጪ ያው ደግሞ ሳሎን እኮ እኔ ምግብ ለመስራት ነው ማለት የማደርጋቸው ቅመሞች ምናምን ነገር ነው እንጂ የምን ቅመም ነው? ምግብ ካለቀ በኋላ ከመኝታ ቅመም ከሆነ ሳሎን ነው የሚቀመጠው፣ ወይም ደግሞ ኪችን ታስቀምጫለሽ እኮ። ድንገት ስልክ ላነሳ ምናምን ረስቼ እዛ አስገብቼ እኮ ነው። በወረቀት ላይ ተጠቀለለ እኮ ቅመሞች ናቸው። የምግብ የወጦች ምናምን ቅመም ነው ይሄ። ምንም ነገር አይደለም እኮ። ህይወት ቅመም ለምንድን ነው ታዲያ በድብቅ የምታደርጊው? ምግብ ሁሌ ልታቀርቢልኝ ስትይ የደበቅሽ ነው የምታስቀምጪው። ራስጌሽ ላይ ለምን መደበቅ አስፈለገ? ከትራስሽ ስር ነው የምታስቀምጪው። አይተሽ አሳየሁሽ አይደል? ከትራስሽ ስር ታውጪዋለሽ፣ ምግቡ ላይ ከላይ ትነሰንሻለሽ፣ እንዳይታይ እንኳን ይብን እኮ። ሲጀመር አንተ ለምንድን ነው ቆይ የምትከታተለኝ? መከታተል ስላለብኝ እንከታተልሻለሁ። አይደለም ሲጀመር ይሄ እንደነገርኩ ለወጥ ምናምን የምጠቀምበት ነገር ነው እንጂ ሌላ ነገር አይደለም። ከየት የመጣ? ከሱቅ ገዝቼ ነዋ። ከሱቅ ገዝቼ? እንዴት አትነግሪኝም? ስለዚህ በዛ ላይ መደበቁ ለምን አስፈልግ? ለምን ደብቀሽ ነው የምትጠቀምታለህ? አልደበቅኩትም። ድንገት መኝታ ቤት ረስቼው ምናምን ሊሆን ይችላል። በወረቀት እንዴት? እኔ ቤት ውስጥ በወረቀት የተቀመጠ ቅመም አለ፣ እቃ አለ። የማዕት እቃ ሰጥቼሻለሁ አይደለ? ቅመም ማስቀመጫ ብዬ ብዙ እቃዎች ሰጥቼሻለሁ። ብዙ እቃ ገዝተናል። ለምን በወረቀት ለመደበቅ አስፈለገ ታዲያ? በነገራችን ላይ አሁን ነገርሽኝ አልነገርሽኝም ተልኳል፣ ሊመረመር ሄዷል። ምንድን ነው? ምንም አይደለም። በቃ እኔ ማለት እኔ አንተ እንደምታውቀኝ በጣም ነው የማከብርህ። ምን ይሁን ብዬ ነው። አሳየሽኝ እኮ አክብሮትሽንማ አሳየሽኝ እኮ። ብሩ ከየት መጣ? ያ ሁሉ ሚሊዮን ብር አካውንትሽ ውስጥ ያለው የት መጣ እንዴ? የሌላ ሰው አይተህ እሱንም አታሚም? ብር የለኝም። እሱንም አታሚም? ቆይ አንተ ቆይ ማለት ምን አድርጊ ነው የምትለኝ? እኔ እናቴ ታማብኛለች፣ አሁን መሄድ አለብኝ። ለምን አትረዳኝም? ይሄ አንቺ አካውንት አይደለም? ፎቶሽ አካውንት ነምበሩ ነው አይደል? ይኸው። ቆይ አንተ ምንድን ነው ይሄ ሁሉ ሚሊዮን ብር አካውንት ውስጥ ምን ያደርጋል እንዴ? ቆይ የቤተሰብ ሊሆን ይችላል። ቆይ ማለት ምን አስፈለገና ነው? ቆይ እንደዚህ ይሄ ሁሉ ሚሊዮን ብር ካለሽ እንዴት እኔ ቤቱ ሰራተኛነት ተቀጠርሽ? እንዴት ልትቀጠርሽ ያልሽ በሰራተኛነት? እኔ ይሄ ሁሉ ሚሊዮን ብር ካለሽ እናቴ ታማለች፣ ወንድሜ ይሄን ያህል ያስፈልጓል ያልሽ ብር ታዲያ የምትቀበይኝ ለምንድን ነው? ይሄ ሁሉ ሚሊዮን ብር ካለሽ ዝቅ ብለሽ እንደዚህ ለምን መሰለሽ? ቆይ ለምንድን ነው? ቆይ እንደዚህ አይነት ጥያቄዎች እኔ ብር ሊኖረኝ አይችልም? መብትሽ ነው። እኔ ኖርሽ አይችልም እያልኩሽ አይደለም፣ ግን ይሄ ሁሉ ሚሊዮን ብር እያለሽ እንዴት በሰራተኛ ደግሞ ትቀጠሪያለሽ? በቃ እኔ መስራት ስለምፈልግ ነው። በቃ እናቴን እኔ ሰርቼ መስራት ፈልጋለሁ። በቃ ኧረ ትሰሚኛለሽ? ይሄ ሁሉ ሚሊዮን ብር አሁን መጣራት እየተደረገ ነው። ከየት አካውንት ሊገባ እንደቻለ ከማይታወቅ አካውንት ነው ገብቷል የሚለው ትክክለኛው መረጃ እስኪያደርሱኝ ነው እንጂ አብሮሽም ያለውን ሰው ጭምር ይይዛለሁ። ማን ትሁን ሴት ትሁን ወንድ አላውቅም፣ ይዤ እመጣለሁ። ለህግ አካል ነው አሳልፌ የሚሰጠው። ስለዚህ ለምንድን ነው የሁሉ ሚሊዮን ብር ወደ አንቺ አካውንት የገባው ትራንስፈር የተደረገው? ምን ያደርጋል የሁሉ ሚሊዮን ብር አንቺ አካውንት ላይ? ሲጀመር የኔ አካውንት አይደለም ይሄ። በቃ የማን አካውንት? በስህተት ገብቶ ሊሆን ይችላል ብሩ።
በስተት አይደለም አንዴ እኮ አይደለም በስተት እኮ አንዴ ነው የሚገባ በተደጋጋሚ ነው ብዙ መቶ ሺህ ብሮች ይገባል ወደ አንቺ አካውንት ተደማምሮ ነው የሁሉ ሚሊዮን ብር አንቺ አካውንት ውስጥ የሞላው እኔ እኮ መጀመሪያ ሰሞኑን እኮ ስልክልሽ አውቃለሁ ምን ያህል ብር እንደነበረሽ ኢቭን ቡኩንም አብረን ነው ሄደን የከፈትን አይደል ትዝ ይልሻል አይደል ቡክ እንኳን አልነበረሽም አብረን ሄደን ከፈትን ቅድሚያ የሚገባውን አስገባውልሽ ከዛ በኋላ ደሞዝሽን በሱ ነበር ሳስገባልሽ የነበረው ሌላ ስራ ማትሰሪ ከሆነ ይሄ ሁሉ ብር ወደ አንቺ አካውንት በምንም እኔ ምንም የምሰራው ነገር የለም መኪና ታሻሽጫለሽ ያ ስለምን መኪና ነው የምታወራው ምክንያቱም ይሄን ያህል ብር ከዚህ ቤት ወጥቼ አውቃለሁ አላውቅም ሊኖር የሚችለው መኪና የሚያሻሽጥ ወይም በጣም ትልቅ ባለሀብት የተባለ ግለሰብ እንጂ እንደዚህ ቤት ሰራተኛ ሆና ተቀጥራ የምትሰራ ለምንድን ነው የገባሽው ነው ቤት ቆይት ጀመር እንዴ ስራ ለመስራት ነው በቃ ቤተሰቦቼን ለመርዳት እናቴን ለመርዳት ነው እናቴ በጣም በሽተኛ ነች ታማሚ ነች እና እሷን ለመርዳት ነው እንደዚህ ተቀጥሬ የምሰራው ግን እኮ የመጀመሪያ ሰሞን ስትነግሪኝ ከቤተሰብ ወጥተሽ ቤተሰብ ጥለሽ ወጥተሽ ብቻሽን መኖር ስለፈለግሽ ወደ አዲስ አበባ ስትመጪ ከዛ በኋላ ነው አሁን ደግሞ ድንገት እናቴ ታመመች ባለፈው ነበር ቤተሰብ እንደሌለሽ ነው የነገርሽኝ መጀመሪያ እኮ ሳገኝሽ ዛድላላ ቤተሰብ የለኝም ቀኔ ብቻዬን ነው ቆይ ለምንድን ነው አንተ ትቻቸዋለሁ ቤተሰቦችን ለምንድን ነው የቆየ ነገር እያመጣን ብታወራኝ እንዴ እኮ እያንዳንዱ ያልሽኝ ነገሮች ውሸቶች እንደሆነ እየነገርኩሽ ነው ያለሁት አሁን ትነግሪኛለሽ አትነግሪኝም ምንም የምነግርህ ምንድነው መድኃኒቱ ማን የላከልሽ ማን ነው የሰጠሽ ለምንድን ነው የምታደርጊብኝ በቃ ምንም የምነግርህ ነገር የለም መድኃኒት ደግሞ አላደረግኩኝም እንዴ ይሄ አሳየሁሽ እኮ ቪዲዮ ከዚህ በላይ ምን ፈለግሽ በቃ እሱ ቪዲዮ አሳየሁሽ አይደል ማለት ምንድነው የተሳሳተው ጉዳይ ተሳስተሽ ነው ያደረግሽብኝ ምንድነው የሚጎዳ ነገር አይደለም የሚጎዳ ነገር አይደለም በቃ ለውጥ ማድረጋቸው እኮ መኝታ አርብ ትራስ ስር መቀመጡ ምንድነው እኮ ድንገት ስልክ ላወራ ሂጄ ራሶቼው ነው እዛ በወረቀት ለምን አስቀመጥሽው ስልክ ታውሪ ከረሳሽው አንዴ ነው ትረሽ የምችዋል 30-40 ጊዜ እንዴት ነው እንደዚህ ነገር የምታደርጊው ሲጀመር አንተ ለምንድን ነው በቃ አንተ በዛ ላይ ስልክ ለምንድን ነው ተደብቀሽ የምታወሪው ለሊት ላይ ሰማለሁ እዚህ በማድረብሳ ለሊት ላይ ሰማለሁ 7 ሰዓት 8 ሰዓት ላይ ተነስተሽ ወተሽ ስታወሪ የምሰማው በጣም ረጅም ሰዓት ወደ 2 ሰዓት ወደ 3 ሰዓት ነው ከዛ በኋላ ይሻሉ እያንዳንዱ ነገርሽን እከታተላለሁ ትደነግጫለሽ ስልኩን ካወራሽ በኋላ የፍርሃት ስሜት ፊትሽ ላይ የሚነበበው ቆይ በእረፍት የለኝም እኔ ብዙ 24 ሰዓት ነው እዚህ ቤት የምሰራው እረፍት እኔ እንደኔ እረፍት የሚሰጥሽ የለም ጀመር ከዛ ማታ ከሰው ጋር አወራለሁ በቃ ከጓደኛዬ ጋር አውሪ አታውሪ እያልኩሽ አይደለም ግን 7 ሰዓት ላይ ለሊት ምን የሚያስነሳ ምን ጉዳይ አለሽ በዛ ላይ ያን ሁሉ ሰዓት የምታወሩ ለምንድን ነው የሚያስፈራሽ ነገር ካለ አንደኛ እንደረዳሽም ነው ግን ምንድን ነው እንደዛ ተጨናንቀሽ ነው የምትገቢው ፈርተሽ ፊትሽ የሆነ ነገር ሆኖ ነው የምትገቢው ስለዚህ ከበላይ የሚያስፈራላሽ አካል ካለ ንገሪኝ ማን ነው ማንም የሚያስፈራኝ ነገር የለም በቃ ማን ነው ያው ለእኔ ለራሴ ነው እየኖርኩ ያለሁት እና ለቤተሰቤ ስለዚህ ተወኝ በቃ አንተ ያልጎዳህ ነገር ከሆነ ለምንድን ነው የምትጨቀጭቀኝ እኮ አሁን እኮ ይኸውልሽ ይሄ መድኃኒት አሁን ይምጣ ምርመራ ይምጣ ችግር የለም ያኔ ግን እንዲህ ቁጭ ብለን አይደለም የምናወራው አንቺ ታስረሽ እኔ ውጭ ሆኜ ነው የምናወራው ለምንድን ነው የምታሰረው ምን ያደረግኩት ነገር አለ የዚህ መድኃኒት ውጤት ይምጣ ምንም የማውቀው ነገር የለኝም በቃ ተወኝ ምንም የምታውቂው ነገር የለም አዎ የለኝም ሲጀመር ቤት ተነጋግረን ገባሽ እዚህ ቤት ሰራተኛ ሆነሽ ነው የገባሽው አይደለ ሰራተኛ ሆነሽ ስትገቢ መጨረሻ ላይ ልትወጪ ስትይ ተነጋግረናል መውጣት መልቀቅ ከፈለግሽ እንኳን ተነጋግረን ችግር ካለ መፍታት ካለብን የምንፈታው የማይፈታ ችግር ከሆነ መሄድ ካለብሽ ደግሞ ተነጋግረን ሙሉ ነገር ቼክ ተደርጎ ቤቴን ቼክ አድርጌ ምክንያቱም ቤቴ ለአንቺ ነው አደራ ስጥቼ የሚሄደው አይደል እዚህ ቤት ማንም ይገባ የለም ከኔ ውጭ በቃ ወይ አባላትሽ ነው ብልልክ የምችለው እሱን አይደለም እያልኩሽ እኔ ወሰድሽ ያለው እያልኩሽ አይደለም ግን ህግ አለ በቃ አውጥተናል እዚህ ቤት ህግ አለ መውጣት ከፈለግሽ ሁሉ ነገር ቼክ አድርጌ እኔ ባለሁበት ነው የምትወጪው እንጂ ባዶ ቤት ጥለሽ እንዴት ነው የምትሄጂው እናቴ ታማለች ለምትይው ከአቅሜ በላይ ስለሆነ መደወል ትችያለሽ በቃ ደውለሽ ሻንጣ የሙሉ ሻንጣ ትጀመር ቆይ ወሰዱት ሻንጣው ምንም ነገር የለውም መፈተሽ ትችላለህ ምንም የምታገኘው ነገር የለም ተምር በጣም ይከብዳል ሻንጣ ምን እንዳለው አላውቅም ውስጥ ቆይ ለምንድን ነው እኔ እንደ ሌባ እንደዚህ የምታደርገኝ ቆይ አወጣትሽ እንደ ሌባ ነው ወጣሽው በዛ ላይ ብዙ ድብቅ ነገሮች አገኘሁብሽ የመርዙን አገኘሁብሽ በዛ ላይ ደግሞ ጭራሽ ያ ሁሉ ብር ምን ያደርጋል አንቺ አካውንት ውስጥ ምንድነው መሰሪው ንገሪኝ ምንም አልሰራም በቃ ታዲያ ሁሉ ብር ከአንቺ አካውንት ውስጥ ወዴት ገባ እንዴት ብሎ እኔ እንጃ አላውቅም
ማለት የተሳሳተ ብር ሊሆን ይችላል። የተሳሳተ ብር እኮ አንዴ ነው ሊገባ የሚችለው አይደለ? በተደጋጋሚ እኮ ነው። ከ10 ጊዜ በላይ ነው ትራንዚሽን የተደረገበት። ይህ አካውንት በጣም ብዙ 100,000 ብሮች ነው ትራንዚሽን የተደረገበት ከ10 ጊዜ በላይ እኮ። እኔ ማለት እኔ እንጃ የኔ ቤተሰብ ምናምን ወይ እኔ ጋር ምን ያህል ጊዜ ሆነሽ ይሄንን መድኃኒት እኔ ላይ ማድረግ ከጀመርሽ? ስለምን መድኃኒት ነው የምታወራው? ምን ያህል ጊዜ ሆነሽ ይሄ ዱቄቱን እኔ ላይ ማድረግ ከጀመርሽ? ሲጀመር ተገኝቷል፣ መኝታ ቤትሽ ተወስዷል። እሱ ለምርመራ ልከነዋል። እንዳለ የሰጠሽኝ ምግቦች፣ የምታጠጪ ነገሮች በሙሉ ደብቆ ነው እንዳለ ለምርመራ የምልክልሽ። እኔ እዚህ የመጣሁት ለስራ ነው። ሌላ ታሪክ እያወራሁ። ምን አይነት ስራ ነው በመስራት የመጣሽው ነገር? በቃ የቤት ሰራተኛ ነው። ማን ላከሽ? ማንም አላከኝም። ማን ላከሽ ንገሪኝ። ማን ነው? ማንም የላከኝ ሰው የለም። ማን ነው ሁሉ ብር ወደ አንቺ አካውንት የሚያስገባው? ማን ነው? ያው ቅድም እንደነገርኩ ምናልባት ቤተሰብ አጎቶቼ ምናምን ሊሆኑ ይችላሉ፣ አይታወቅም። ይሄ ሁሉ ሚሊዮን ብር ካላቸው እዚህ ቤት ሰራተኝነት አትቀጠሪም። በቃ እኔ ስራ ፈለኩኝ፣ መስራት ፈልጋለሁ። በራሴ ያመጣሁት ብር እኮ ይሄ ሁሉ ሚሊዮን ብር ራስሽ ጋር በራሴ ያመጣሁት ማለት በህገወጥ ነው የመጣው ብር። እንደሱ ሳይሆን እንዴት አድርገው እንደሚያመጡት አላውቅም፣ ግን ብቻ እኔ ለመስራት ነው የመጣሁት። ብሩን አላውቅም፣ ማን እንደሚያስገባው አላውቅም። ማን እንደሚያስገባው አላውቅም ማለት ምን አይነት ሌላ ተጨማሪ ስራ የምትሰሪው እኮ ካለ ወይ ብዬ ጠይቄሻለሁ። ግን በዚህ ብዙ ሚሊዮን ብር ውስጥ አንቺ አካውንት ሊገባ የሚችለው ወይ የሪል ስቴት ድርጅት ካለሽ ወይ ደግሞ መኪና የምታሻሽጪ ግለሰብ ከሆንሽ። ትንሽ የሚባሉት ባለሀብቶች እንኳን ያን ያንቺ ያህል ብር የላቸው። በቃ እኔ ከዚህ በላይ ማውራት አልፈልግም። በቃ እናቴ ታማብኛለች፣ አሁን መሄድ አለብኝ። ይኸው ሻንጣዬ እዛው መፈተሽ ትችላለህ። ምንም ያዝኩት ነገር የለኝም። በቃ ያሉት ነገር ካለ ይነግሩኛል እኮ። ከዚህ በላይ ላወራ አልችልም። ነገርኩ እኮ። እንዴ ሰሚኛለሽ? ምንም ያልሳት ውስጥ ታወኛለሽ። ከዚህ በላይ ምክንያቱም ያሉኝ ማስረጃዎች ራሱ በቂ ናቸው። ዱቄት ነገር መሰል በወረቀት ተጠቀለለ የጨመርሽ ምግብ ሰጭኛለሽ። ከዛ በኋላ ደግሞ አካውንት ውስጥ ይሄን ያህል ሚሊዮን ብር ተገኘ። አንቺ ደግሞ የት ነሽ? ግሩም ጋር ቤት ሰራተኛ ነሽ። ገባሻል? ስለዚህ ይሄ ነገር እንኳን ጥያቄ ያደርግሻል። የመድኃኒቱ ጉዳይ እንኳን በቪዲዮ በቀረጽኩት ቪዲዮ ብቻ ላስጠይቅሽ እችላለሁ። እንደዚህ ነገር እያደረግሽ አውቀሁም ብለህ እዚህ ቤት እንድቀር ያደረከው ነገር ነው። ከዚህ በላይ ከአንተ ጋር ማውራት አልፈልግም። እኔ ወደ እናቴ መሄድ አለብኝ። ማለት እናቴ በጣም ታማለች። ስለዚህ አብረን እንሄዳለን። እናትሽ ታማለች። ለምንድን ነው አንተ የምትሄደው? በቃ አብረን እንሄዳለን፣ ችግር የለውም። ከዚህ በላይ ላወራ አልፈልግም። ተረጋጊና ቁጭ በይ። ከዚህ በላይ ላወራ አልፈልግም። ተረጋጊና ቁጭ በይ እያልኩሽ ነው። አልረጋጋም። እንዴት ነው የምንረጋጋው? አንተ ሲጀመር ውሸት የሆነ ማስረጃ ነው እያሳየኝ ያለው። ቪዲዮ አሳየሁሽ እኮ። ከዚህ በላይ ምን ፈለግሽ? ፎቶ ማስረጃ አሳየሁሽ። አካውንትሽን ማመን አልችልም እኮ። ተረጋጊና ቁጭ በይ። አልቀመጥም። እናትሽ ጋር ነው አይደለ? ቦርሳሽን ይፈትሹት ይጨርሱ፣ አብረን እንሄዳለን። አልቀመጥም። ከዚህ በላይ ከአንተ ጋር ላወራ አልፈልግም። ሲጀመር አውቀኸው እንደዚህ ቤት እንድቆይ ያደረከው ነገር ነው። ከአንተ ጋር እየተሰቃየሁ መኖር አልፈልግም። ተረጋጊና ቁጭ በይ። ዞር በልልኝ እንዴ! እናትሽን የታመመችው አይደል? ትወስጂኛለሽ። እናት ቆይ አንተ እናት የለህም? ለምንድን ነው እንደዚህ የምታሰቃየኝ? ምንም እያሰቃየሁሽ አይደለም። በእንክብካቤ እንደ እንቁላል ነው ጠብቄ እዚህ ድረስ ያስገረመው። ያቆይ እኮ የፈለከው ነገር እያደረግክ ነው። ይኸው ሻንጣዬ ምንም የተገኘ ነገር የለም እስካሁን። እየፈተሹት ነው። በደንብ አጣርተው ነው እየፈተሹ ያሉት። በጣም ብዙ ዕቃ ነው ሻንጣሽ ውስጥ ያለው። በጣም ጠቅጥቀሻል። በጣም ነው የሚከብዱ ለማንሳት ራሱ። እንዴት ተሸከመሽ እንደወጣሽም አላውቅም። አሁን ትሰሚኛለሽ? ለአንቺም ለእኛም ጊዜ አትፍጅብን እኮ። ነገርኩህ እኮ። አንቺ መሄድ ወዳለብሽ ትሄጃለሽ፣ እኛም መሄድ ወዳለብን እንሄዳለን። የዚህን የመርዝ ጉዳይ ንገሪኝ። ይህን ብሩ ላይ ያስገባልሽ ምን ሰርተሽለት ነው? ማን ነው እንዴ? ነገርኩህ እኮ። በቃ ማንም አይደለም እንዴ። አላውቅም። ማን መንፈስ ወደ አንቺ አካውንት ብር የሚያስገባው? ከዚህ በላይ ላወራ አልችልም። በቃ ስለዚህ እናትሽ ጋር እንሄዳለን ማለት ነው። ለምንድን ነው እናንተ የምትሄዱት? ለመጠየቅ። እናትሽ ታማለች አይደል? ስለዚህ እንሄዳለን። ክፍለ ሀገር ነው ያለችው ብለሽኛል። እንሄዳለን። ሲጀምር የምን ካሜራ ምናምን ነው? ቆይ አልገባኝም። ካሜራ ችግር የለውም። ካሜራ ጋዜጠኛ ስለሆንኩ ካሜራ አደርጋለሁ። ታውቂኛለሽ፣ ስራዬን ምን ስራዎች እንደምሰራ ታውቂያለሽ። ቤቴ ላይ ነው የምጠዋው እኮ። ለእኔ ነው ካሜራ ደቅነህ የምታስወራኝ? ስለዚህ እኔ ትንሽ እናትሽ ጋር እንሂድ። እሱ ነው የምትፈልጊው? እናትሽ ጋር እንሄዳለን። ብቻዬን እሄዳለሁ። አብረን ነው የምንሄደው። ግድ የለም። ቆይ አንተ ሰውዬ ምንድን ነው የምትፈልገው ከእኔ? እንዴ ምንድን ነው የምትፈልገው? እሺ መረጃ ነገርኩህ እኮ። እውነተኛ መረጃ ምንም ነገር። እውነተኛ መረጃ ንገሪኝ ያልኩሽ ነው። በቃ እየነገርኩህ ነው። እኔ ምንም አላውቅም። በቃ እኔ የቤት ሰራተኛ ነኝ። እዚህ ተቀጥሬ የምሰራ ሰው ነኝ። ለእናቴ ነው እኔ የምሰራው። ለእናቴና ለራሴ ነው የምሰራው። እሺ በቃ አንተ በሰጠኝ ገንዘብ ነው የምተዳደረው። ሌላ ይሄ ሁሉ ሚሊዮን ብር ደግሞ እኔ ራሱ የለኝም። እንኳን ለአንቺ ልሰጥሽ ይቅርና
እኔ አካውንት ላይ ራሱ ይሄን ያህል ሚሊዮን ብር የለኝም። ግማሽ እንኳን የሚሆን የለም እኔ ጋር። ከየት አመጣሽው? ምን ሰርተሽ ነው ያመጣሽው? ምንም የሰራሁት ነገር የለም። ታዲያ እንዴት መጣ? ከየት መጣ? አላውቅም። ምንም ካልሰራሽ አካውንት ውስጥ አንድ ሰው ከመሬት ተነስቶ በ100 ሺህ የሚቆጠሩ ብሮች እንዴት ያስገባል? ቆይ ማለት የምነግርህ ነገር ቢኖር እንኳን ካሜራውን አጥፋውና ምንም የምነግርህ ነገር ካሜራ አጥፋ ትነግሪኛለሽ ያለው ነገር። ኦኬ ጠፍቷል ካሜራ። አስጠፍቼሽ ነገር እኮ በቃ ነገርኩህ። ማለት እኔ እናቴን ለመርዳት ነው የምሰራው። በቃ ከዛ የመጣሁትም ከክፍለ ሀገር የመጣሁትም እናቴ ለማሳከም ነው። ሊደሩኝ ሲሉ አምልጬ ነው የመጣሁት አዲስ አበባ ነው ያልሽኝ። አሁን በእንደዚህ አይነት ችግር አሁን ደግሞ ድንገት እናቴ ታመመች። እሺ በቃ ይኸው አሁን እዚህ ነው ከአንተ ጋር ነው። እኔ አንተ ቀጥረኸኝ ነው የምሰራው እኮ። እኔ መቅጠር አይደለም እናትሽ መታመም አይደለም እያልኩሽ ያሉት። ለምንድን ነው ይህን ነገር እያደረግሽብኝ ያለሽው? ምንም የምነግርህ ነገር የለኝም። መርዙ ለምንድን ነው እያደረግሽብኝ ያለሽው? ማን የላክሽ? የማን ተልእኮ ነው? የማን ስራ ነው? ይኸውልህ በቃ እኔ ንጹህ ሰው ነኝ። ንገሪኝ። የማውቀው ነገር የለኝም እንዴ። አትነግሪኝም እንዴ? ምንም የምነግርህ ነገር የለኝም። ለምንድን ነው የምታጨናንቀኝ? ሰምኛለሽ? ብዙ ነገር ውስጥ ትገቢያለሽ ከዚህ በኋላ። ምክንያቱም እያንዳንዱ ማስረጃዎች ልክ ማስረጃ፣ ትክክለኛ ህጋዊ የሆነ ማስረጃ ነው ያስቆብሽ። ስለዚህ እያንዳንዱ ነገር ትነግሪኛለሽ። አይ የምትይ ከሆነ ደግሞ ይታይሻል ከካሜራ ጀርባ ያሉት ሰዎች። ስለዚህ ትነግሪኛለሽ አትነግሪኝም? ለምንድን ነው የምታስፈራራኝ? ወዴት ነው የምትወስደኝ ደግሞ አሁን? እንዴ ቆይ ተረጋጋ። እሺ እነግርሃለሁ። በቃ ተረጋጋ። ማለት ይህንን ስነግርህ ግን በጣም ለህይወቴ በጣም ከባድ ነገር ነው። እንዴት ነው ከባድ እኮ ንገረኝ። ከባድ የሚሆን ቀላል ንገረኝ። የማን ነው መድኃኒቱ? ማለት ለማንም ሰው አልትናገርም? አልናገርም። ንገረኝ። አላውቅም። እኔ ማለት ጉዳዩ በደንብ አላውቀውም። ግን እሺ ግን መጀመሪያ ቃል ግባልኝ። ማለት ነገርብሽም አልኩሽ። በቃ ንገሪኝ። ራሴ ህይወት ነው እየጠበኩሽ ነው። ንገሪኝ። ተገድጄ ነው እንጂ እኔ ፈልጌ እንደዚህ። ማን ያስገድልሽ? ንገሪኝ። ሰዎቹን አላውቃቸውም፣ ግን ብቻ አንተን እንድከታተል እና ደግሞ አንተ በህይወት እንድትቆይ የማይፈልጉ ሰዎች አሉ። እና ማን ናቸው? እሱን ልነግርህ አልችልም። ለምንድን ነው የማትነግሪኝ? ይኸውልሽ ትሰሚኛለሽ? የምትነግሪኝ ከሆነ እያንዳንዷን ዝርዝር በዝርዝር ንገሪኝ። ልነግርህ አልችልም ምናምን የሚባል ነገር መስማት አልፈልግም። ዝርዝር በዝርዝር እያንዳንዷን የምታውቂያት እውነት ትነግሪኝ። ይኸውልህ ማለት እዚህ ቤት እንድገባ የተደረገ በሌላ ሰዎች ናቸው። አንድ የሚያስፈራራኝ ሰው አለ እና ማን ይባላል? አላውቀውም ስሙ። እሺ እነዚህ ቤት እንድቀጠር አደረገ። ደላላዎች ምናምን አነጋገረ። ከዛ እዚህ ቤት ተቀጥሬ ደግሞ በቃ ቤትም ሰዓት ከ24 ሰዓት ስልኬን እንድከታተል እና ደግሞ አንተን የምታደርገው ኢቭን ሌላ ነገር ተውና ሻወር ራሱ ስትወስድ እኔ ማለት ሌላ ስራ ነበረ የምሰራው። ግን እንደዚህ አይነት ስራዎች ላይ በጣም ፈጣን ስለሆንኩኝ መረጡኝ እነሱና አልተቀበልኩኝም ነበር እንደዚህ እንዳደርግ ምናምን። ግን በቃ በእናቴ ያስፈራሩኝ፣ ቤተሰቦቼ እንዳለ እንደሚያጠፏቸው እና እኔም እንደሚገሉኝ ምናምን ሲነግሩ በቃ ስራውን ተቀበልኩኝ። ተገድጄ ነው እንደዚህ አይነት ስራ እንድሰራ የተደረገ እና አንተ በየትኛውም ስትሄድም ስትወጣም ምግብ ስትበላ ከሰዎች ምናምን ሲደውልልህ ስታወራ ምናምን ነገር እና በሙሉ በቃ እንድከታተልህ ነው የታዘዝኩኝ ማለት ነው። ማን ያዘሽ? እኔ ሰዎቹን በትክክል አላውቃቸውም። ብሩ ለዚህ ነው የሚገባልሽ? እና ደግሞ ያን ያህል 100 ሺህ ብር ምንድን ነው? ምን አይነት መድኃኒት ቤት ነው ቢሆን ነው? ምን አይነት ተልእኮ ቢኖርሽ? ማለት መድኃኒቱ ወዲያውኑ የሚገድል አይደለም፣ ግን ቢያንስ በጣም ያስተኛል፣ በጣም ያፈዛል ምናምን ነገር። ማለት መድኃኒቱ ከወሰድክ በኋላ ብዙም አሁን ለምሳሌ እኔ የፈለኩት ነገር ባደርግህ ምንም የምታስታውሰው ነገር የለም። በጣም ነው የሚያፈዛው። ራስህን ስተህ እንድትወድቅ ነው የሚያደርገው እና እንደዛ እንዳደርግህ እና ደግሞ በቃ ሁሉንም ነገር በቃ ቤትህ እንድፈትሸው
በቃ የተለያዩ ማስረጃዎች ምናምን ፎቶ እያነሳሁኝ እልክላቸዋለሁ፣ ለእነሱ የሚጠቅም መረጃ ማለት ነው። የቀደማችሁ ይመስላችሁ? ከእናንተ ቀድሜ የተገኘሁት ገባሽ? እያንዳንዱ ሁኔታሽን ስከታተል ነበረ። ጀርባሽንም እያጠናው ነበር። የተወሰኑት ማጣሪያዎችን አድርጌያለሁ። ግን ይህንን ፈልጌ አይደለም ክፍለ ሀገር ቤተሰብ የሚባል የለሽም። እናት ያልሻትም ውሸት ነው። ግለሰቦቹ ጋር ለመሄድ በነፃነት እንዲመችሽ ነው እንጂ ክፍለ ሀገርን ቤተሰብ ማንም ቤተሰብ በቃ ተድሬያለሁ ያልሽኝንም አላውቅም። በቃ ወይ ቤተሰቡ አይኖሩ ይሞቱ አላውቅም። ብቻ ቤተሰብ የላትም እች ልጅ የሚል ነገር ነው የተነገረኝ። ስለዚህ አሁን አይደለም የእውነት ይሄ ብር ማን ነው ያስገባልሽ? በመቶ ሺዎች የሚቆጠሩ ብሮች ማን ያስገባልሽ? ማለት እንደዚህ አይነት ስራዎች በጣም ከባድ ስራ ነው። ለእኔ በጣም ፈተና ነበር የዛኔ። አንተም ማለት በቀላሉ እንትን የምትሆን ሰው አይደለህም። እና ደግሞ ዴይሊ እስከ 7 ሰዓት 8 ሰዓት አትተኛም ነበረ እና በቃ አማራጭ ምናምን እንደዛ ስነግራቸው የእንቅልፍ መድኃኒት እንልክልሻለን ወይ ምግብ ላይ ወይ ደግሞ የሚወደው አይነት ምግብ ወይ የሚወደው አይነት መጠጥ ላይ እያረግሽ ስጪው እና ከዛ በኋላ እኛ የምንፈልገው ማስረጃ ትልኪልናለች በቴሌግራም ወይ ደግሞ በሌላ ነገር ፎቶ በቃ እያንዳንዷን ማስረጃ ፎቶ ማንሳት አለብሽ ምናምን አሉ። እና ካልሆነ ደግሞ ሌላ ነገር በቃ እሱንም ከእሱ ጋር የሆነ ነገር ልታደርጊ እናዝሻለን ይህንን ካልፈጸምሽ ምናምን አሉኝ። እና የእንቅልፍ መድኃኒቱ ያሉት ደግሞ በቃ እኔ ስራውን በጣም እንትን መስራት ሲያቅተኝ ወይ ካልሆነ የእንቅልፍ መድኃኒቱ እሱን ራቆቱን ፎቶ አንስተሽ እኛ ጋር ትልኪያለሽ ከዛ በሱ እናስፈራረዋለን ምናምን ሲሉን ይሄን አቃተኝ። በቃ ከአቅሜ በላይ ሲሆን ነው በቃ አሁን የነገርኩህ። ሰው የጎደሽው ታዲያ ከአቅሜ በላሽ ከአቅምሽ በላይ የሆነው ችግር እየፈታሽ ያለሽ? እኔ እኮ ፈልጌ አይደለም፣ ለምን አትረዳኝም? ስለዚህ ማን ነው ይሄን መድኃኒት የሚያቀብልሽ? ማለት አንድ ሰው የእነሱ ታዛዥ አለ እና ሁሉንም ነገር እሱ በጣም ነው የሚያስፈራራኝ። አንቺ እንደዚህ አይነት ካልፈጸምሽ ያስፈራራኛል። ሁሌ ነው ቮይስ የሚልክልኝ ምናምን ነገር። በጣም አሪፍ። ስለዚህ አንቺ በላይ አለ ማለት ነው። አዎ የኔ የሚያዘኝ ዋናው ሳይሆን ከሱ በታች ለሱ የሚታዘዝ እኔ የሚያዘኝ የኔ አለቃ አለ። በጣም ጥሩ። ስለዚህ አንዳንድ ወንጀሎችን አምነሽልኛል ማለት ነው። ምን ያህል ጊዜ ሆነሽ ይህ ነገር ከጀመርሽ? በቃ እዚህ ቤት ከተቀጠርኩኝ ጀምሮ 1 ዓመት ማለት ነው። 1 ዓመት ጀምሮ። በጣም ጥሩ። በ1 ዓመት ጊዜ ውስጥ እንግዲህ ብዙ ጊዜ እኔን የማጥፋት ሙከራ አድርገሽ አልተሳካልሽ፣ እኔ እንደሞት ፈልገሽ አልተሳካልሽ። በጣም አዝናለሁ። እኔ ፈልጌው አይደለም፣ ለምን አትረዳ? በጣም አዝናለሁ። ስለዚህ ቤተሰብ የለሽም፣ ማንም ብቻሽን ነው የምትኖሪው እዛ ግቢ ውስጥ። ስለዚህ በቃ የሚል አያስፈልግም፣ ምንም ነገር አያስፈልግም። አይደለም እነሱ ስለሚያስፈራሩኝ ነው። እኔ ለሰው ማለት እንደዚህ መጥፎ እንዲደርሰው አልፈልግም፣ ግን በቃ ለእኛ ጠቃሚ ሰው ነው እሱ። ማለት በህይወት የሚፈልጉሃል እንድትኖርም በቃ የተሻለ ኑሮ እንድትኖር አይፈልጉም። እነሱ አንተን ለማጥፋት ነው የሚፈልጉት። እኔ ይህንን ስራ የተቀበልኩት ደግሞ በሰዓቱ በጣም ብር ያስፈልገኝ ነበረ እና ሰው ያጠፋሽ ነው ብር የምታገኙ በህገወጥ መንገድ የለኝም ነበር። እናቴ ደግሞ በዛን ጊዜ በጣም ታማብኝ ነበረ። ካልሆነ ደግሞ በቃ እናትሽ ስታመም ታዲያ እኔን ብር አትጠይቂም? በየጊዜው የምትቀበይም ብርስ ታመመች የሆነ ነገር እያልሽ በዛ ላይ የለችም እናት የለሽም እያልኩሽ ነው። ክፍለ ሀገር ቤተሰብ የሚባል የለሽም፣ ውሸት ነው አለኝ። ቆይ ለምን ማለት አጣርቻለሁ። በቃ ሰሞኑን አንዳንድ ነገሮች አልመቻች ስላሉኝ ነገሮች እያየኋቸው ችግር እያመጡብኝ ስለሆነ የሰራተኞችን ጀርባ ማጥናት ነበረብኝ። የአንቺንም ጀርባ ሳጠና ማንም ሰው የለም፣ ቤተሰብ የሚባል የለሽም። ክፍለ ሀገር ቤተሰብ አለኝ የለሽም። እነሱን ለመርዳት መቅደስ ቼክ አድርጌያለሁ። በቃ የአንቺ ቤተሰቦች እንደሌሉ ከልጅነትሽ ጀምሮ እንደጠፉ ነው የተነገረኝ። የተወለድሽበት አካባቢ ነው ሄጄ የጠየቅኩት። ወደ አዲስ አበባ ከመጣችን በጣም ረጅም ጊዜ ሆኗታል። እንደውም ውጭ ወታለች የሚባል ነገር ነበር የሰማነው። አዲስ አበባ ከመጣች በኋላ ኑሮዋ እንደተቀየረ ውጭ ልትወጣ እንዳሰበች ነው የተነገረን የነበረው። አንቺ ግን እዚህ ጋር እናቴ ታማ እያልሽ ነው። በቃ እኔ ብቻ በቃ በሰዓቱ ብር ያስፈልገኝ ነበር። ለእሷም ስራቸው ያንቺን አለቃ ነው የምፈልገው። የበላዮች ማን ናቸው? ማለት ማን ነው ከበላይ ሆኖ የሚያዝሽ? እኔ እንጃ አትበይ፣ እንድትመልሽልኝ እፈልጋለሁ። ማን ነው የሚያዝሽ ከላይ ሆኖ? እዚህ በላይ በቃ ነገርኩህ አይደል እንዴ? ለምንድን ነው ማን ነው የሚያዝሽ? ይህን ተግባር እንድትፈጽሚ ብር የሚከፍልሽ ግለሰብ ማን ነው?
ይኸውልሽ እኔ በማጣራበት መንገድ አጣራለሁ። ገባሽ አይደል? ቆይ ለምን ማለት እኔ ይህንን መናገር አልችልም። ማለት ለምን ነው የማትናገሪው? ማለት ለህይወቴ ህይወት የለሽም እኮ ከዚህ በኋላ በሰራሽ ወንጀል እስር ቤት ነው የምትማቀቅ። እኔ እኮ ፈልጌው አይደለም። ለምን አትተባበሪኝም? ስለዚህ እኛም እንዲተባበሩሽ እናደርግልሻለን። እውነታውን ንገሪኝ። ማን ነው ካንቺ ጀርባ ያለው? እኔ አላውቃቸውም ሰዎቹን። እሺ እንዴት ነው የምትገናኙት? ማለት ከታች ያለው ነው እንጂ ዋናውን አላውቀውም። ግን ከታች ያለው በቴሌግራም ምናምን ቮይስ ያስፈራራኛል። በቃ ማታ ማታ ሁሌ አዳዲስ መረጃ ይፈልጋል። አንተ ዴይሊ የምታደርገው ነገር ይፈልጋል ማስረጃ። ስለዚህ እያንዳንዱ መረጃ አንተ ትሰጭኛለሽ፣ ሰውየው ያለበትን ቦታ ይዘሽን ትሄጃለሽ ማለት ነው። ይዤ እሄዳለሁ፣ ግን እኔ መታየት አልፈልግም፣ ምክንያቱም ያጠፉኛል። ማንም አያጠፋሽም። ምክንያቱም አልኩሽ ከዚህ በኋላ ህይወትሽ እስር ቤት ነው የሚሆነው። እኔን እስከ ማጥፋት ነገር አስበሽ ጀምረሻል። ብዙ ነገሮችን ሰርተሻል። ገባሽ አይደል? ብዙ መጥፎ ነገሮችን ያደርገሻል። ስለዚህ ለእነዚህ ደግሞ መገባት ያለበትን እያንዳንዱ ቅጣት ትወስጃለሽ። በደንብ ነው ትቀጭ የምፈልገው። በማላውቀው ነገር የምቀጣው በማታውቂው ላሰርሽ መርስ ሰርተሽ እየሰጠሽ ነው። እሺ አሁን ምን እንዳደርግልህ ነው የምትፈልገው? ሁሉንም መረጃ ነገርኩህ እኮ። ይኸውልሽ ከአንቺ ጀርባ ያለው ግለሰብ ማን ነው ምንድነው የሚለውን ትነግሪኛለሽ፣ ትወስጂኛለሽ ያለበት ቦታ ድረስ። ማለት እዚህ ቤት እንጥራው እንጂ እኔ ያለበትን ቦታ አላውቅም፣ ግን ስልኩ ስላለኝ በስልክ መጥራት እንችላለን። በጣም ጥሩ። ትደውይለታለሽ፣ እዚህ ድረስ እንዲመጣ ታደርጊ